ሰገነቴ ከፍ በል ኢየሱስ ተመስገን አባቴ። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እህቶች፣ ወንድሞች፣ እናቶች፣ አባቶች ሁላችሁም በያላችሁበት ቦታ የእግዚአብሔር ሰላም ከእናንተ ጋር ይሁን እላለሁ። እንግዲህ እንደተለመደው በእኛ ቤት ፕሮግራም ሰዓቱን ጠብቆ ጀምሯል። ቲዩቡ የልጅ ቢኒ ነው። ፕሮግራሙ በእኛ ቤት ነው። ዛሬም አዲስ እንግዳ ይዤላችሁ ብቅ ብያለሁ። ብዙዎቻችሁ ያው በዝማሬ አገልግሎት የምታውቁት ዘማሪ ወንድማችን ነው። ዘማሪ በሱ ፍቃድ እዚህ አጠገቤ ይገኛል። እንግዲህ የረጅም ጊዜ ትውውቃለን ቀደም ባለው ጊዜ በተለይ ወደ ኪነ ጥበብ ሙያ ከመግባቴም በፊት ጀምሮ። ስለዚህ ብዙ ታሪኮች እያነሳን የምንጨዋወታቸው ይኖራሉ። በቅድሚያ ጥሪያችንና ክብረህ ወዳጄ እዚህ ስለተገኘህና ለአድማጭ ተመልካቾቻችን እንደው ቁም ነገር ያለው ነገሮችን ለመጨዋወት ፍቃድ ስለሆነ በጣም አመሰግናለሁኝ። ወደ ጥያቄ ልግባ እስቲ። አንተን ሳብራራ ስለማልቆይ ማለት ነው። ያውቁሃል በተለያየ ዝማሬዎች አድማጭ ተመልካቾቻችን ጋር ባደረስካቸው የዝማሬ አገልግሎቶች በርካቶቹ ያውቁሃል። በመዝሙሩ ብዙዎች ተገልግለዋል። ከዛ አንፃር ነውና በሱ ፍቃድ ሲቀደም ብዬ ልውሰድ ትንሽ ጊዜና ያው አገልግሎት ላይ በነበርክበት ሰዓት እነዚህ የቸብቸቦ መዝሙሮች ሁላችንም በተለይ ይሄ የንግስና ያዳር ጉባኤ ላይ አፋችንን ከፍተን ነበረ የምናይህ እውነት ለመናገር ማለት ነው። ሁላችንም ከዛ በኋላ ነው እንደውም እየኮረጅን ብዙዎቻችን ወደዛ መንፈስ በተለይ የቸብቸቦ ዝማሬዎች ላይ የመጣ ነው። አንተ ግን መነሻህ ማን ነበር? ያው አመሰግናለሁ። በእርግጥ ያው ቤተክርስቲያን በልጅነት በሰንበት ትምህርት ቤት ነው የገባ ነው። ያው ገባንና ከዛ በኋላ አንድ ጊዜ ያስታውሳለሁ ሩፋኤል ነው ያው ሰንበት ትምህርት ቤት መጀመሪያ የገባሁት እና እዛ ሩፋኤል ቤተክርስቲያን እንደገባው እግዚአብሔር ይመስገን የሚለው መዝሙር ነበረ ለዚህ ያደረሰን የሚለው በቃ ገርሞኝ በጣም የጮህን ቀላልም ስለነበረች መዝሙር አንቻልናት። እዛ እያለን ግን ያው በቤተክርስቲያን እየቆየን እያለን አንድ ጊዜ እንደዚህ ክብ ተሰርቶ እንግዳ ወርቅ ሲዘምር አየሁት በክቡ ላይ ማለት ነው። በቃ በልዩ መንበሯ አገሯ ግሸን ማማሯ ምናምን ያን በጣም በቃ ሲዘምር አየሁትና ያው ያለው የሰው ፍቅር ጊዜው መልካም ስለነበር በቃ እኔም በጣም ተሳብኩኝ። በዛ የተነሳ እኔም በቃ ይሄን ነገር መልመድ አለብኝ ብዬ አንዲት ልጅ ያለች መዓዛ ትባላለች እሷ እንደምንም በቃ ስንት ጊዜ ጨቅጭቄ ያጻፍኳት ያቺን ሸመደድኩ። በዛች ነው የተጀመረች። ይገርም ነው። በነገራችን ላይ እኔ ደግሞ አስታውሳለሁ አንድ ተክለ ሃይማኖት አዳር ጉባኤ ስናድር ማለት ነው። የዛን ቀን ነው እኔ ደግሞ ጽፌ የጀመርኩት። አይገርምህም? የዛ ዕለት አዳር በርካቶች ነበርን። እንደውም ከሄድና አይቀር እስቲ ስለሱ ጉዳይ እናውራ። መቼም መነሻ የሁላችንም መነሻ እንዳልከው ሰንበት ትምህርት ቤቱ እንዳለ ሆኖ ግን በተለይ ለአገልግሎቱ ለብዙዎቻችን መነሻው ይሄ የንግሱና የአዳር መርሃ ግብር ነበር። ራሱን የቻለ ትልልቅ ጉባኤ ነበር። እስቲ አስታውሰኝ እንዴት ነበር? ከቸሬ ጋርም ተገናኝተን በጣም ለማውራት ሞክረን ነበርና እንደው ስሜቱን ስለምታውቀው እስቲ ሼር አድርገን በደንብ። ጊዜው በጣም ፍቅር ያለበት በጣም ቆንጆ ዘመን ነበረ በጣም እና ያው እኛም አይደክመንም። ያው ታስታውሳለህ ይገም ማታ ያው ከ2 ሰዓት ከ3 ሰዓት ጀምረን እስከ ማታ 12 ሰዓት ኪዳን ሊቆም ሲል ነው ዝማሬ ራሱ የሚቆመውና በጣም የሚገርም ጊዜ ነበር። በጣም ቆንጆ ጊዜ ነበር። ቸርነት ሰናይም ነበር ሁሉም በነገራችን ላይ ማለት ነው። ከትልልቁ ከኛ ሲኒየሮች ምንላቸው ትልልቆቹ ዘማሪያን ብቻ ነው ያላየሁት እንጂ ሁሉም ክብ ዘምሮ አዳር ላይ ዘምሮ ነው ለዚህ የበቃውና በጣም ደግ ዘመን ነበር። ማን ስለ ሆድ የሚታሰብበት ስለሚበላ ስለሚጠጣ የሚታሰብበት ጊዜ አልነበረም። በጥር 4 ታስታውሳለህ? ጥር 3 ለጥር 4 እናራለን። የሚገርም ነው። ለ4 ለ5 ፈረንሳይ አቦ 5 ለ6 ኢየሱስ 6 ለ7 ስላሴ 7 ለ8 አቡነ ኪሮስ ይሄን ሁሉ ጊዜ ስንዘምር ነበር። ምናለው ቤት አጣቅ ወዲያው ጥምቀት ይመጣል። በጣም ደግ ዘመን ነበር። በእውነት በጣም የሚያምር ዘመን ነበር። እግዚአብሔር ይመስገን። በነገራችን ላይ በዛ አገልግሎት በርካቶች እንዳልነው ይወጡ አሉ። በአገልግሎቱ ዛሬ የምናቃቸው በተሻለ ጸጋ እያገለገሉ እንዳሉ ሁሉ በርካቶች ደግሞ ጠፍተዋል። ሁለት ጥያቄ ነው የምጠይቀህ።
አንደኛው ማንን ታስታውሳለህ? እንደው ከሌ መጥፋት አልነበረበትም እነ ከሌ የት ይሆን ያሉት? ምክንያቱም አገልግሎቱ ላይ ትልቁ ችግር ነው። በሰንበት ትምህርት ቤትም ሁሌ የምጠይቀው ነገር አንድ አገልጋይ ከሰንበት ትምህርት ቤት ሲርቅ የት ሄድክ የት ጠፋህ ምናምን የሚለው የለምና እንደው ማንን ታስታውሳለህ ከጠፉት ሰዎች? ከሌ የት እንዳሉ ማላቅ እንደው ቢኖሩ የምትላቸውና አሁን አላቀም እርግጠኛ አይደለሁም። ያዳር ጉባኤ እንደ ድሮ አለ መቀዛቀዙስ በራሱ እንደው የሚፈጥረው ነገር የለም? እንደው ቢኖር ጥሩ አልነበረም? ያው በዘመኑ የነበሩ ብዙዎቹ አሉ። አሁንም ያ ትዝ ይል እንደሆነ እነ በኩረት ጓን ፋንታ ገላው እሱ ነበር ብዛት እንደውም ያው እንደሚመራይ ነበር እሱ ነበር። በመዝሙር ደረጃ ብዙዎቹ አሉ፣ ግን በካሴት ደረጃም ላይሆን ይችላል። አልፎ አልፎ ያው የምታስታውሳቸው ብቻ ብዙም ልጅነትም ነበር መሰለኝ ብዙዎቹን ዘንግቻቸዋለሁ። አሁን ላይ ትላንትና ራሱ አገልግሎት ነበረኝና እኔ በጣም ነው ማውቀህ ምናምን ራጉኤል ነው ማገለግለው እንደዚህ ብሎ አስታውሰኝ ይሄን ያዳር ምራግሩ። አዎ እና በጣም እሱ መምህር ነው። እኔ ግን አላውቀው። ይገርም ነው። ያው ልጅነትም ይኖራል ብዙ ነገሮች አሉ። ብቻ ይሄ የዛ ዘመን ልጅ አንድ ካስዬ የሚባል ልጅ አለ። ምናልባት የልደታ ልጅ የልደታ ልጅ እንዴ ማህበር ላይ አብሮ ነው የነበረው። እሱ የት እንዳለ እንኳን አላውቅም። እግዚአብሔር በሚያውቀው እነሱ ልጆች ጠፍተዋል። ፍኖተ ሎዛ ላይ ኮሚቴ ነበር አስታውሳለሁ። ሌላው ያው ፍቃዱ አማረ ነው አለ፣ ቸርነት ሰናይ አለ። እንደዚህ መክብብ ወልደ ጻድቅ ካህን ሆኗል። ከመክብብ ወልደ ጻድቅ የትኛው ነው ወደ ዘደብረ ሊባኖስ እንዴ እሳቸውም አሁን መነኩሴ ሆነዋል። እግዚአብሔር ይመስገን። አንድ ደብረ አስተዳዳሪ ሆነዋል። አምላክ ባከበራት በተክልዬ ደጅ ወደ ቤተ እግዚአብሔር በጣም በቃ እኛ ነው የቀረጹ መዝሙሮች ናቸው። ለምንድን ነው ያቆሙት ዝማሬ ግን? አግኝታቸው ታውቃለህ? ያው አሁን እሳቸው በስብከት ነው፣ እኔ ደግሞ በዝማሬ ነው የምንገናኘው። ይዘምራሉ። አሁንም ያው ያለው ጸጋ እንዳለ ነው። ደስ ይላል ያለው መንፈስ። በቃ የድሮውንም ስታወራ አንዳንዴ ያው ፈገግ የሚያሰኙ ነገሮች አሉ። ብቻ እንደ በፊቱ ቀልደኛ ናቸው። እግዚአብሔር ይመስገን አሉ። አይ ደስ ይላል በጣም። ሌላው ምንድነው መሰለህ አሁን ላይ አለ እንጃ አላውቅም። የለም እኮ እሱን ነው የምልህ እኮ አላውቅም። ያው ምናልባት ይኖራል ብዬ ተስፋ አደርጋለሁ። አንዳንድ ልጆችም እንዳለ ይነግሩኛል። ግን እንደ በፊቱ ሆኖ እንደዚህ በትጋት በፍቅር ይኑር አይኑር አላውቅም። እግዚአብሔር በሚያውቀው ያው አገልግሎቱም የሰፋ ሲመጣ አንተም በእንደዚህ አይነት ቦታ አትወሰንም፣ ትሮጣለህ። ባለ እግዚአብሔር በሰጠህ አገልግሎት ለማገልገል ስለምትተጋ ብዙም አታይም። አይ አሁን እንደናንተ ያሉት አገልጋዮች እንዳልከው ቅድም የጠራሃቸው ስሞችንም ያልጠራናቸው በርካቶቹ ዘማሪያን የዚህ ውጤት ናቸው። ነገር ግን እነሱ አሁን በአገልግሎቱ እንደው ከፍ ባለ ሁኔታ ብዙ እየተሯሯጡ ከሀገር እያገለገሉ ነው ያሉት። ግን ራሱ እንዴት እንዳልቀጠለ ይሄ የአዳር ጉባኤያቶች እንዴት እንዳልቀጠለ እርግጠኛ ሆኖ መናገር አይቻልም። እንደው ዘማሪ ጋብዘን በንግግር ብቻ መቆየቱ ስለሚከብድ ለአድማጭ ተመልካቾቻችን እባክህን ወንድሜ አንድ መዝሙር ጋብዝልን። ቃናው ጣፈጠኝ ውዳሴሽ ቆሜ ስዘምር ለስምሽ ማርያም ማርያም ቤዛዊተ ኩሉ ዓለም ማርያም ማርያም ቤዛዊተ ኩሉ ዓለም ከማናቸው ውዳሴ ከየቱ ተነስቼ ምስጋናሽን ልጀምር እኔም እንደ አባቶቼ የአምላክ እናት ምስጋና እንደ ባህር አሸዋ እንደ ሰማይ ከዋክብት ቢበዛልኝ እንዋ ቃናው ጣፈጠኝ ውዳሴሽ ቆሜ ስዘምር ለስምሽ ማርያም ማርያም
ቤዛዊተ ኩሉ ዓለም ማርያም ማርያም ቤዛዊተ ኩሉ ዓለም ኤልሳቤጥ በሰላምታሽ በመንፈስ ምትሞላ ምስጋናን አቀረበች መልአኩን ተከትላ የአምላክ እናት ምስጋናሽ እንደ ባህር አሸዋ እንደ ሰማይ ከዋክብት ቢበዛልኝ ምነዋ ቃናው ጣፈጠኝ ውዳሴሽ ቆሜ ስዘምር ለስምሽ ማርያም ማርያም ቤዛዊተ ኩሉ ዓለም ማርያም ማርያም ቤዛዊተ ኩሉ ዓለም በብርሃኑ መስቀል ኤፍሬምን ብትባርኪው ከፊትሽ ታጥቆ ቆመ ጀመረ ውዳሴሽ የአምላክ እናት ምስጋና እንደ ባህር አሸዋ እንደ ሰማይ ከዋክብት ቢበዛልኝ ምነዋ ቃናው ጣፈጠኝ ውዳሴሽ ቆሜ ስዘምር ለስምሽ ማርያም ማርያም ቤዛዊተ ኩሉ ዓለም ማርያም ማርያም ቤዛዊተ ኩሉ ዓለም አድማጭ ተመልካቾቻችን እንግዲህ እየተከታተልን ያለነው በእኛ ቤት ፕሮግራም ነው። ቲዩቡ የልጅ ቢኒ ነው። በዚህ አጋጣሚ ሰብስክራይብ እንድታደርጉ ጋብዛለሁኝ። ለወንድሜ ዘማሪ በሱ ፍቃድ ዝማሬ መላእክትን ያሰማልን፣ እድሜና ጤና ፈጣሪ ይጠብቅልን ለማለት እወዳለሁ። በጣም ቆንጆ ዝማሬ ነበር። ወደ ቀጣይ ጥያቄዎች እሄዳለሁኝ። እንደው በአገልግሎት እንደው የማትረሳው ቅድም ብለዋል፣ ብዙ ገጠመኞች አሉ ብለኛል። የማትረሳው እንደው ክፉም ይሁን ደግም ይሁን የሚያሳዝንም ይሁን እንደው የሚያስደስትም እንደው የማትረሳው ገጠመኝ እንደው ለአንተ የትኛው ነው? ጊዜም ያ ብዙ ጊዜ እንዳልከው ብዙ ነገሮች የሚያሳዝኑ የሚያስደስቱም ነገሮች ይመጣሉ ይኖራሉ። በዝማሬ በመንፈሳዊነት አይን ስታያቸው ለበጎ ነው ብለህ የምታልፋቸው ብዙ የሚያስለቅሱ ነገሮች ይኖራሉ በጣም እና ብዙም ያለቀስክበትም ዘመኖች ይኖራሉ። ለምን ከመጓጓትም አንፃር እግዚአብሔር ብዙ ወዳጆችን እንታያለ፣ ጓደኞችን እንታያለ። ለዛ ደረጃ ለመብቃትም ከእግዚአብሔርም ከሰውም ጋር አንዳንዴ እንባህን ታፈሳለና ያንን ዘመን በደስታ በሐዘን በሰዓቱ ብታለቅስና ብትጎዳበትም ግን ያ ለበጎ እንደሆነ ደግሞ እግዚአብሔር በነገሮች ያስተምራል። ምንድነው በጣም ያው እንዳልከው በከበ ቤተክርስቲያን ቆመን ነው ሌሊቱ ሙሉ ምን ዘምረውና ከበሮ ይዤ ያው ይዘመራል መዝሙር በጣም ይዘመራል። አስታውሳለሁ ጎፋ ኪዳነ ምሕረት ነው እና የተዘመረ ነውና ከበሮ ይዣለሁ። በጣም ያው ታውቀዋለህ፣ በጣም እንዘላለን እንትን እንላለን። ከዛኔ ሱሪ ወልቋል ይገርማልና ነው እና ወልቋል አላየሁትም እና እኔ እግሬን ያዘኝ ምንድነው እላለሁ። እኔ ዘላለሁ እና ሳይ እግዚአብሔር ይመስገን መቼስ ተመስገን
እዛው ነው ከበሮን ቁጭ አድርጌ ሱሬን ከፍ አድርጌ በጣም የማረሰው በቃ ከዛ በኋላ ወደ 3 ወር ነገር እንደውም በእፍረት ልጅነትም አይነው ልጅነት አለ አልመጣሁም። ይሄ ነው የሚያሳዝነው ነገር። በጣም አንድ ወንድማችን መዝሙር በጣም ትጓጓለህ፣ በመዝሙር በሲዲ ትጓጓለህና አንድ ወንድማችን ስሙ መጥራት አልፈልግም እና ቋል ነው ሁላችንም ላጅብ እየሄድኩኝ ነውና ጓደኛችን ነው ላጅብ በቃ የመጀመሪያ ስቱዲዮ ልትገባ ነው ትጓጓለህ በጣምና ላጅብ እየሄድኩኝ አጋጣሚ ወንድሜ ይሄኛው ዘማሪ ሊያሳጅበኝ የነበረው በጣም ጓደኛችን ነው ሄደ ስልክ ደወለ። የዛኔ በሱቅ ስልክ ነበር ያለው። ሲደውል ያው አናግሮ መጣ የሚፈልገው። ከዛ በኋላ መጣና በቃ በሱ ፍቃድ እከሌ ስለመጣ ተመለሳለኝ። አቤት እንዴት ከባድ! በመጀመሪያ ጊዜ አስበው እጅግ በጣም ከባድ ነው ከምነግርህ በላይ ነው። ልደታ ነው በጓሮ በኩል መድኃኒዓለም ገብቼ ያለት ያለቀስኩት ለቅሶ ስቲል ነው እስካሁን ድረስ አልቅሼው አላውቅም። እውነት እና ጉጉት ነው ልጅነት አለ ግን እግዚአብሔር ለሁሉም ጊዜ አለውና ሁላችንንም እኩል አቆመ በተሻለ አገልግሎት ያቆማል። እግዚአብሔር ይመስገን። በጣም ደስ ይላል። የሚገርም ገጠመኝ ነው። ይሄኔ አብራችሁን ታገለግሉት የታወቀ ነው። አብረን ደግነቱ በአገልጋይ መካከል ብዙም እንትን የለውም። እንደው ለጨዋታው ያክል ካልሆነ ለጨዋታው ያክል እንጂ እሱም ረስቶታል ይረሳዋል። አንተ ግን ይሄ የመጀመሪያ አጥስሞ ስቱዲዮ ገባለው ብለህ የጓጓህበት ስሜት ነው እንዳትረሳው የሚያደርግ በጣም የሚገርም ገጠመኝ ነው። እና እሱ ራሱ በቃ ይገርመዋል ወይ በዚህ ይሄን ነገር ይገርማል አስታወስከኝ ይለኛል። እና በጣም በፍቅር የምንዋደድ ሰዎች ነው። አሁን ለመከራም ለሐዘንም ለደስታም እንደራለን። ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። ከዚህ ጋር በተያያዘ እንደው አንድ ጥያቄ ልጠይቅህ። ያኔ አገልግሎት ላይ እኔም ኪነ ጥበብ ሙያ ውስጥ ከመግባቴ በፊት ያው እናገለግል ነበረ። ከዛ እኛም ወደ ኪነ ጥበቡ ገባን። ካሴት የሚያወጣው መዝሙር የሚሰራው መዝሙር መስራት ጀመረ ምናምን። ከዛ እኔ አርት ውስጥ ሆኜ በጣም አስበህ ነበረ። ለምን መሰለህ ማስበህ ጠፍተህ ነበረ። ሁልጊዜ እናወራለን በሱ ፍቃድ ይጠፋ በሱ ፍቃድ ይጠፋ ምናምን እንባባል ነበረ። ምን ነበር የሆነ ዘመን ላይ የዋጠ ያጠፋ ምንድነው? ምን ተፈጥሮ ነው? ያው ብዙ ነገሮች ቢኖሩም የኑሮም ጉዳይ ይመጣል። ኑሮ ያስገድዳል እያደግክ ስትመጣ። ሲቀጥል እንደገና በሚገርም በዛው መስመር በዛው ጊዜ መዝሙር መስራት ይችል ነበር። የዛኔ ትንሽ ብር ነው የሚያስፈልግህና ግን 10 መዝሙር ሰብስቦ አዘጋጅቶ ሊሰጠኝ የሚችል አካል አልነበረም። አስቸጋሪ ነው እና እንትን ነው ልጅነትም አለ። አሁን ስታደርግ ቀላል ይሆናል እኮ ያ ነገር ግን ነገር ዓለሙን ትቼ ሌላ ስራ ውስጥ ገባሁ። በቃ ሌላ ስራ ውስጥ ምድር ላይ በቃ አለ የተባለውን ስራ ሁላ ሰራው። በቃ ማለት ኑሮንም ለማሸነፍ ህይወትንም ለመምራት አገልግሎቱን ተውኩት። በቃ ይሄ አዳር የለ ምን የለ ሁሉን ነገር ግፍ አድርጌ ትቼ በቃ የስራ በቃ ምድር ላይ ያለውን ስራ በአጠቃላይ ሁሉንም ሞከርኩት። እግዚአብሔር ይመስገን። ግን እግዚአብሔር ሲፈቅድ ነው ሁሉም የሆነው። ያው ቅድም እንዳልኩት ሲፈቅድ በምክንያት እግዚአብሔር አመጣኝ ሳላስበው። በቃ ግን ሁሌ ግን ያው እንዳልከው በአውቶቡስ ተሳፍሬ እንኳን እስጢፋኖስ በር ላይ ካልኩ ሳልፍ አስታውሰዋለሁና ያንታንቱስ ተው እላለሁና በጣም እንደው ምን አለ ለዚህ እንደነከሌ ብታረገኝ ብለህ መንፈሳዊ ቅናት የምትቀነው አለ በደንብ እንደ ግድ ነው። እንደዛ ትናገር ላለፍኩበት ታቦት ሁላ በቃ ላለፍኩበት ቤተክርስቲያንና እግዚአብሔር ይመስገን ሲፈቅድ እኔ ሳላስበው በስራዬ ቦታ እሱ አስበው እሱ ወዶ እንድሰራ ሆነ። እሱንም እስኪን ቀጥለው መነሳሳቱ አሁን ያ ሁሉ ነገር ሆነ እንዳልከው ሁላችንም በነገራችን ላይ እኔም ማጫውቻ ያለው የወጣውበት ምክንያት እንጂ እዚሁ ነበር። እንደው እግዚአብሔር ቢፈቅድ ያው እግዚአብሔር የፈቀደው ነው የሚሆነው። ከዛ በኋላ ተመልሰህ የመጣህበት ካልተሳሳትኩኝ ድንገት ከተሳሳትኩ ታርመኛለህ። መጀመሪያ የሰራችሁት ከምትኩ ጋር ነው። እሱ መዝሙር በጣም ተደማጭ ነበረ በሚገርም ሁኔታና በኋላ እንዴት ያመነሳሳቱ መጥቶ ዝማሬው ደግሞ ሲሰራ እንደዛ ተቀባይነትን ያገኘ ዝማሬ ሆኗልና እንዴት ተመለስክ? ያው እንትን በወንዶች ጸጉር ማስተካከል ስራ ውስጥ ነበርኩኝ እና አያቴ ቤት ነው በቃ በዛ ሰዓት ማለት ነው። እና እግዚአብሔር ይመስገን ምትኩ ይመጣል አልፎ አልፎ እና ምትኩ ከኔ ሻል ይላል፣ በነገሮችም ሻል ይላል።
ያው በጎበዝ ነው በብዙ ነገሮችና ያው ከውጪም የሚመጡ ምን ወዳቸው ያው ንፋንት ወልዴ ምናምን ይመጡ ነበር ከውጪ መጣ ነበርና እሷን አናገራት መዝሙር ስሪልን አላት መዝሙር ስሪልን ሲላት ማን ሆናችሁ ነው የምትሰሩት አለችው እዛ እኔ ያለው በሱ ፍቃድ አለ ምናምን ብሎ ዘረዘረላትና በሱ ፍቃድ ስትባል ደስ አላት እሷ ያው ያለው ፋንቶሌ ብዙ ቦታ ይዛኝም ትሄድ ነበር አሜሪካ ከመሄዷ በፊት ማረሳው የሷ ፖስታ ለኔ ታረጋዋለች የኔን ፖስታ ለሷ ተወስደው ነበርና አገልጋይ ታበረታታ ነበር በጣም እናት ናት በጣም እግዚአብሔር በሚያውቀውና እሷ በስ ያለ እርግጠኛ ናል አዎ አለ የት ነው ያለው እኔ ያውቀዋለሁ ጠራዋለሁ ያለውበትም ስለሚያውቅ እሱ መጣና ነገረኝ እንደዚህ ሆኖ ምናምን አለ እኔ ግን የሚቸግረኝ ችግር የነበረው በሰዓቱ 10 መዝሙር አስተካክሎ እንትን በቃ ሲዲ ካሴት ለማድረግ ነውና እንጠየቅኩት ችግር የለውም ማለት እሱ የተሻለ ነውና እንደዛ ከሆነ ጥሩ አለን ጊዮርጊስ ቤተክርስቲያን አገልግሎት ነበራት ሄድኩኝ ሁሉም ተሰብስበዋል አሉ ሁላችን ጓደኞቻችን በአጠቃላይ አሉ ሄድን ከነሱ አገኘዋት በስዬ እንደዚህ ብሎኝ እኮ ምትኩ ምናምን አለችኝ አዎ እኔም እሱ ነግሮኝ ነው የመጣሁት ብትሰሪልን ደስ ይለኛል ያው አለ ጉጉቱ እንዳለ ነው አልኳት ምክንያት ትሆኛለሽ አልኳት በቃ ችግር የለውም አይዞ ምናምን አለች እዛ ያው ነበሩ ሁሉም ነበሩ ለምንድነው እናንተ ምናምን አለቻቸው እሷም እናት ናት ለሁላችንም እግዚአብሔር በሚያውቀውና እሱ እኮ ጠፍቶ ነው ምናምን አሏት እዛ ተለያየን እዛ በኋላ መዝሙር ተሰበሰበ ይገርማል ምክንያት ነው እኮ እግዚአብሔር የሚፈልገው መዝሙር ተሰበሰበና ያው ምትኩም ጎበዝ ነው እንዳልኩ መሰራት ያለባቸው ምናምን በእንደዚህ ሰበሰብና አስቀመጥን ዘፋንቶሌ እኛም ጠፋን እሷም ባለመመቻቸት ተመልሳ አሜሪካ ሄደች መዝሙሩ ሳይሰራ ከዛ በሰዓቱ ያው የግድ እንደዚህ ደረጃ ከደረሰ ከግም ማድረስ አለብን በማለት አንድ ሰው አገኘን እሱ ደግሞ ሌላ ስቱዲዮ ያለው ሰው ጋር ወሰደን እንደዛ ያለ መዝሙሩ ተሰራ ብቻ እግዚአብሔር ይመስገን ሲወጣም ደግሞ ትልቅ ተቀባይነትን አገኘ አው ማውጣቱ ላይ የሚገዛን ስቱዲዮ አሳታሚ አጣን እና ማሳተሙ ነው በጣም ከባድ ነው ስቱዲዮ ተባበረን በቃ ብዙዎቹ ተባበሩን እግዚአብሔር ይመስገን ግን የሚያሳትምልን አጣን በቃ አጣን በጣም ከባድ ጊዜ ነበር አሁን እንደዚህ ዝም ብለህ 1000 ብር ነው የዛን ያው ታቋል በጣም እንትን ነውና የተወሰነች ብር ከኔ ጋር ነበር ከዛ በኋላ ያው ፈላለግንና በጣም ወንድሞች አሉ መቼስ በጣም መመስገን የሚገባቸው እነሱ ደገፉንና መዝሙር ወጣ እዛ መዝሙር ቤት 1000 አምጣ ይባላል እዛ 2000 ኬት እናምጣኛ እንደዛም ደረጃ አቅማችን እንትን አላለምና እዛ ድጋሚ ላይ እሱን ምን ቀይረው ሙሉ ቀይረን በመዝሙር ቤት ደረጃ ከራሱ ከምትኩ ጋር ሰራ ነው ናሁ ሰማናሁ አዎ በጣም እግዚአብሔር የተመሰገነ ይሁን በጣም በቃ ተፈሲ እሱ ላይ ነው ያለው አይ ተፈሲሂ ከዛ በኋላ ነው ከዛ ወይቤላ በኋላ ነው ተፈሲ ወይቤላ አለ ከዛም በኋላ ተፈሲ ተሰራ ሁሉም በመክንያት ነው ብቻ እግዚአብሔር የሚገርም ነው በጣም ደስ ይላል አድማጭ ተመልካቾቻችን እንግዲህ በቆይታችን እርባና ያለው መልእክት እያገኛችሁ እንደሆነ ተስፋ አደርጋለሁኝ ቆይታችን አላለቀም ይቀጥላል አሁንም እንግዲህ ወንድሜን አስቸግረዋለሁ ዝማሬ ያቀርብልናል ማለት ነው ቀጥታ ወደ ዝማሬው ነው የምንሄደው መሐረኒ ድንግል ወተሰሃለኒ በዘመኑ መሐረኒ ድንግል ወተሰሃለኒ በዘመኑ ለመመሃርክኒ አንቲ ዘይኮንነኒ መኑ ኮናኔ ስጋ ወነብስ ኮናኔ ስጋ ወነብስ ወልክ ያኮኑ
ይጠሩሻል ካህናቶ ነሎሻል በሳይታቶ ለለመነሽ የማትቀሪ በልቤ ውስጥ ጸንተሽ ኖሬ የሥጋና የነፍስ ፈራጅ የሥጋና የነፍስ ፈራጅ የሥጋና የነፍስ ፈራጅ ልጅሽ አይደለም ወይ ማሬን ድንግል ማርያም ይቅርም በይኝ በየዘመኑ ማሬን ድንግል ማርያም ይቅርም በይኝ በየዘመኑ ድንግል ሆይ ከማርሽኝ እናቴ ሆይ ከማርሽኝ ድንግል ሆይ ከማርሽኝ ልጅሽ አይፈርድብኝ የአዲስ ኪዳን ኪሩቤሎች ለምኝልን ካንዶ ልጅሽ ርግብየ ሰናይትየ ነይ ወደኔ ለሕይወትየ ኮናኔ ሥጋ ወነፍስ ኮናኔ ሥጋ ወነፍስ ኮናኔ ሥጋ ወነፍስ ወልድኪያ ኮኖ መሃርኒ ድንግል ወተሰሃለኒ በበዘመኖ መሃርኒ ድንግል ወተሰሃለኒ በበዘመኖ ለመመሃርክኒ 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 አንቲ ዘይኮንነኒ መኑ መልካም ባለመኖር ሰልችቶኛል መልካም መስራት አቅቶኛል እጄን ይዘሽ ድንግል ምሬ አዛኝቷ አትለየኝ የሥጋና የነፍስ ፈራጅ የሥጋና የነፍስ ፈራጅ የሥጋና የነፍስ ፈራጅ ልጅሽ አይደለም ወይ መሃረኒ ድንግል ወተሰሃለኒ በበዘመኖ መሃረኒ ድንግል ወተሰሃለኒ በበዘመኖ ለመመሃርከኒ 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 አንቲ ዘይኮንነኒ መኑ ለወንድማችን እንግዲህ እግዚአብሔር አምላክ ዝማሬ መላእክት ያሰማልን በድጋሚ በእድሜና በጤና ይጠብቅልን ለማለት እንወዳለን። ቀጥታ ወደ ጨዋታችን እንሄዳለን። በሴ በነገራችን ላይ አገልግሎት ላይ የምትለይበት ነገር አለ። በሁለት ወይ በሶስት ነገሮች ናቸው። የመጀመሪያውን እስቲ እንየው። የመጀመሪያው በሱ ፍቃድ በአገልግሎት ላይ የሚለብሰው ልብስ ይለያል። አሁን ለምሳሌ ዛሬ ጠብቄህ ነበር እና የተለየ ነው ፍጹም እሷን ነው ሁልጊዜ እኔ እንግዲህ ከሱ ውጪ አይቼህ አላውቅም እውነት ለመናገርና ምንድነው ምክንያት ምንድነው የተለየ ምክንያት እሱን ልብስ ስትጠቀም ይሄ ቆሎ ተማሪ ልብስ ነው ካልተሳሳትኩኝ ምንድነው ምክንያት ያው የቆሎ ቋሚ ያርጋዋል ብዬ ነው አዎ ማለት መለያየም ሆኖ አዎ በጣም መለያ ነው የቤተ ክርስቲያን ልብስ ነው ግን በሰዓቱ በጊዜው ይሄ ልብስ በጣም እየተናቀ የመጣበት ጊዜ ነበርና ትንሽም ብትሆን ሲዲ ለመስራት ደረጃ ስንደርስ ያው አልፎ አልፎ ወደ ገዳም ስንምንሄድ በእንተ ስማ ለማርያም ብሎ ለምኖ የሚማር ተማሪ በቃ በዛ ዘመን እየጠፋ ነበር እና ትኩረት አጥቶ ነበር አባቶቻችን በገዳም ያሉ አባቶቻችን ይሄን ነገር እየሸመኑ ራሱ ማንም በቃ የሚያስታውሳቸው የለም ነበርና በዚህ እልህ ተነሳሳንና ከምትኩ ጋር ነው ይሄን ነገር አድርገን ነው መዘመር ያለብን ተባለና በቃ ያንን አደረግን እግዚአብሔር ይመስገን መቼስ እንዲህ ነው ባለልም በመሰረቱ
አንድ ነገር ልናገር። እኔ ይሄ ልብስ ማለት ነው በጣም የቆሎ ተማሪ ማለት ጥንታዊ የቆሎ ተማሪ የሚል መጽሐፍ አለና ለምንድን ነው ይሄ ልብስ የምለብሰው ምክንያቱስ ምንድነው ብዬ ማወቅ ስለፈለኩኝ አንብቤዋለሁና በጣም የተለየ የክብር ልብስ ነው። ያንን ለመልበስ አባቶቻችን ትልልቅ ቦታ ያደረሱት ብፁዓን አባቶች በፓትሪያርክ ደረጃ እንኳን የደረሱ አባቶቻችን ሲለብሱት በስቃይ ነው። የሚገርመው ያችን ልብስ ለማሳመር ቆዳውን ለማሳመር ቁምጣዋን ለማሳመር ቀርከሃ ሰንጥቆ እስከ መሸጥ ደረጃ ይደርሳሉ ተማሪዎቹና ቀርከሃውን ለመሸጥ አድማጮቻችን ጥንታዊ የቆሎ ተማሪ የሚል መጽሐፍ አለ። በጣም ብታነቡት ደስ ይለኛል። የቆሎ ተማሪ ማለት ያው ቆሎ በልቶ ጥሬ ቆርጥሞ የሚማር ማለት ነውና ያችን ቀርከሃ ሰንጥቆ ለመሸጥ የትና የት ሄደው ያችን ነገር አድርገው የተማሪ ከሌ ልብሱ በጣም ያምራል እንዲባል ሆኖ እንደገና ደግሞ በዛ ልብስ ያችን አኩፋዳ አሳምረው የእመቤታችንን ልብስ የእመቤታችንን ስም የትምህርት ስፖንሰር አድርገው እሷን እንደ ስኮላር ሰጪ አድርገው የእመቤታችን ስም በእንተ ስማ ለማርያም እያሉ የሚለምኑበት ልብስ ነው። የክብር ልብስ ነው። እኔ ምንም እንደው ተገብቶኝም አይደለም። ይሄ ለትህትናም አይደለም። እውነት በጣም ታሪኩን ብታነቡት በጣም የሚገርም ነውና ያንን ልብስ እየተረሳ ስለነበረ የግድ ማስታወስ ነበረብንና ያንን አደረግነው። እግዚአብሔር ይመስገን እስካሁን አለ። አይ በጣም ትልቅ መልእክት ነው በራሱ ከመዘመሩ ባሻገር መልእክትም እያስተላለፍክ ነው። እንዴ አንድ ድምጻዊ ዘፋኝ እኮ ወይ ባላገር ዘፈን ሲዘፍን ወይ ቁምጣውን ወይ ምናምን አድርጎ እኮ ጀስት ባህልን ከማስተዋወቅም አንፃር ነው። ስለዚህ እንዳልከው የቆሎ ተማሪ ደግሞ በቤተክርስቲያን ውስጥ ያለው ታሪክ ደግሞ ቀላል አይደለም። እንዳልከው የመጨረሻው ጥግ የደረሱት መነሻቸው ከዚህ ነው። ተንከራተው እውቀትን ፈልገው ሽተው ማለት ዋጋ የተከፈለበት ነውና ከዛ አንፃር ቢደረግም እንደው ያንስበታል። ሁሉም ቢያደርገው ራሱ በጣም ደስ ይላልና እናከብራለን ይሄንንም ሐሳብ። እንደው ዝማሬህ ላይ ልምጣ። ይታወቃል ግን በሱ ፍቃድ ስትዘምር ይለያል። እኔ አሁን ዘማሪዎች ብዙ ጊዜ ያው ተመሳሳይ አዘማመር እንትን አለ ይመስለኛል። ቀደም ብለዋል ስሜቱ ውስጥ ነው ይመስለኛል። ስሜቱ ውስጥ ገብተህ ነው ሱሪም ሲወልቅ ማታስተውለው። ከዛ አንፃር በሱ ፍቃድ ሲዘምር በጣም ስሜት ውስጥ ይገባል። እንቅስቃሴ ሁሉ ይለያል ማለት ይሄ አንዳንዴ ራስህን ሁሉ አትቆጣጠረውም። ከዛ አንፃር እንደውም ኢቲአርቶች ምን እያሉ ነበር መሰለ እየቀረጽን እንደዚህ አድርገን እየቀረጽን ከዛ ድንገት ዝቅ ብሏል ከኛ ጠፋብን አሉ እና እታች ሁሉ ፈልገን ያገኛሉ ነበርና እንዴት ነው ይሄ ነገር? አዎ ታውቀዋለህ? ይታወቃል? በሰዓቱ በእውነት እግዚአብሔር በሚያውቀው ምንም አላውቅም። እኔ ሊያጅቡኝ የመጡትም እነዚህ ያው የዜማ ዕቃ ባለሙያዎቹንም ማለት ያው በቃ እኔ እዛ ውስጥ ከገባው አንድ እዛ ጋር ተነጋግረን ከወጣው እዛ ጋር የጌታዬ ከሆነ ጌታዬ ነው ማምጣት የምፈልገው። እመቤታችን ከሆነ እመቤታችንን ነው በቃ አመጣታለሁ ፊት የወላዲተ አምላክ በምታውቀውና በቃ ማለት አንዳንዴ ከተሰራልህ ከተደረገልህ ነገር ስታስበው እዛው ላይ ቦታ ሆነ መቼስ ይጌ ስለምታገለግል በዚህ ዙሪያ ይገባሃል ብዬ አስባለሁና እዛ ቦታ ሆነ እዛ ለዛ ክብር ያበቃህን ጌታ ስታስበው እውነቴን ነው ማለት ይሄም ሲያንሰው ነውና አላቀውም እኔ በዛ ሰዓት ይሄ እንደዚህ ነው እንትን ነው ይሄ አላቀውም። ቃላቶች እንዳዘዙኝ ነው የምሆነው። ቪሲዲም ላይ ቀረጻውም ላይ ተናግሬ ነው። እኔ አስቸጋሪ ነኝ እንግዲህ ፈልጋችሁ ያዙኝ ደስ አንዴ ነው የሚገርም አላባ ማርያም ያገለግልን ልሰገር ነበርና ቆመን እየዘመር ነው እና አትሮንስ እንደዚህ ያለ እኔ ከልሎኛል እና ለካ ዝቅ ብያለሁ። አውደ ምሕረቱም ከፍ ያለ ስለምን የወደኩ መስሎት ደንግጧል። ቋንቋይሽ ፍለጋ ሄዷል። አዎ ወደቀ ስመጣ አለው እግዚአብሔር ይመስገን አለው እና በዛ ሰዓት ምንም አላቆም አይ አብረን እንትን ባሌ ጎባ አብረን ሄደን ነበርና ባሌ ጎባ መድረክ ላይ ሳልፈልግ ካንተ ጋር ወርድ ነበርና ፈልጊው አይደለምና ከዛ ራሴን ትላለሁ እንቱ ስሜት ራሱ እንትን ይላል ይጋባል። በጣም ደስ ይላል። በስዬ ከዝማሬው ባሻገር እንግዲህ ፌስቡክ ላይ አያለውኝ እንደዚህ ተቀራርበን አውርተን ነው አናቅም፣ ግን እንደ አንድ ስራ ዘርፍ ነውና የሀገር ባህል ቤት ልብስ አለ ማስታወቂያ ያለው በሱ ፍቃድ የሚል ያንተ ፎቶ ነው ያለውና የሀገር ባህል ልብስ ቤት መሸጫ ምናምን ነገር የሚል ካልተሳሳትኩኝ
አዎ አለኝ። በዚህ ሰዓት አላህ ትክክል ነው። በዚህ ሰዓት ያው ኮሮናው ሲገባ አጋጣሚ ያው ብዙ ነገሮች ተበላሽተው ነበር እንደምታስታውሰው፣ በዛው እንዳቆምኩት ነው። ምክንያቱም ብዙ ወዳጆቼ ያው ያሉት የኔ ብዛት የኔ ደንበኞች ያሉት በውጭው ዓለም ያሉ ናቸውና እዛ ደግሞ በዚህ ሰዓት እንደምታውቀው ነውና አንዳንድ ስራዎችን ለመስራት ስላሰብኩኝ በጣም በመሰረቱ ከባድ ስራ ነው። ትልቅ ስራ ነው፣ እግዚአብሔር ይመስገን በጣም ትልቅ ስራ ነውና እሱን እየሰራ ሌላም ስራ አገልግሎትን አይጋፋብኝም ነበረ። ግን እንደዚህ በመዝሙር ደረጃ ለማዘጋጀት እንደዚህ እንትን ለማለት ምናምን በሰዓቱ በጣም አስቤ ስለነበረ ያቺን ኮሮናዋን እንደተቀዛቀዘች መዝሙር ስራም ስለጀመርኩኝ እሱን ለማስተካከል ሲቀጥል ደግሞ በዓለም ላይ ያለው ሰላም ይሄ የበሽታው ሆነ የምኑ እንትን ሲል በትልቁ እንደሚጀመር ነው ማውቀው። በነገራችን ላይ እየተረከብክ መሸጥ ነው ወይስ ዲዛይን ታደርጋለህ? እንትኑንም ማለት ፈጥረዋለሁ። አሪፍ እኮ ፈጥረውና ለሸማኔ ያሰራለሁ። ሸማኔ ይሰራልኛል። አንዳንዴ ያው ደስ ካላለኝም እተወዋለሁ። ሰዎች ከሚቀየሙ አንድ የቤተ ክርስቲያን ልጅ ነህ፣ ሁለት እምነት ያስፈልገዋል። ስራው ትልቅ ስራ ነው። እንደገና ደግሞ ካልቸርም ነው፣ የባህላችን ልብስም ነውና ለዛ ነገር ጥንቃቄ ወስጄ ነው የምሰራው። ፈጥረዋለሁ። እንደገና ሰዎች ደግሞ ያዩት ደስ ያላቸውን ያዘዋል። ታሰራለህ፣ ታሸምናለህ። የራሴ ሸማኔዎች ነበሩኝ፣ ሰፊዎች ነበሩኝ፣ ጠላፊዎች ነበሩኝ። እንደዚህ አለ። እግዚአብሔር ይመስገን እሱን ሰራ ነበረ። ወደፊት ግን በጣም ተወራጣበት ይገባል። በትልቁ ነው አውርተናል። በትልቁ እንደሚሰራ ነው። ለምንድነው በግልጽ አማርኛ እኛ ያለንበት ቤት ለዚህ ለባህላዊ አልባሳት በጣም ቅርቦች ነን። ይሄ ነጠላው፣ ቀሚሱ፣ የሀገር ባህል ልብስ ሁላችንም አተኩረን የምንለብሰው ነው። እውነት ለመናገር እንደ አገልጋይም ራሱ እንደው አገልግሎቱን ያለ ዋጋ ሲገለገል ራሱ ምእመኑም ራሱ ለምሳሌ ከአገልጋዩ የተሻለ ነገር ማግኘት ቢችል ሁለት ነው፣ የስጋም የነፍስም ጥቅም ስላለው ወደፊት በደንብ ማደግ የሚችል ነው ብዬ ተስፋ አደርጋለሁ፣ ጠብቃለሁኝ። እኛም ሁላችንም እንመጣለን፣ ወደፊት ሲጀመር እንመጣለን። በሴ ስለ እድሜ ላወራህ አይደለም ግን አላወራም። ያው ተያይዘን ማለቃችን ይሆናል። ግድ የለም ወዲያታ ግን የአቋም ለውጥ የለህም። እርግጠኛ ነኝ አሁን ይገረም ብትባል እርግጠኛ ትላንትና ከነበረው ነገር በጣም ተለውጬብሃለሁ በብዙ ነገር። ይገረም የእውነት ይገረም። እንደውም አሁንማ ልጅ ሆንኩ፣ እግዚአብሔር ይመስገን። እሺ ቅኔው ገብቶኛል። ተመስገን። ያ እግዚአብሔር ጸጋ ነው። እናቴን በልጅነቷ ነው የወለደችኝ። እግዚአብሔር ይመስገን። አገልጋዮች ይላሉ አሁን በፊት አብረን የምናገለግል አሁን ወይ እንትን አይደለም ብዙዎቻችን የሌላ ነገር ሳይሆን በሱ ፍቃድ አይለወጥም፣ አቋሙ ያው ነውና ምንድነው ሲጠይቅልኝ ያሉኝ ስላሉ ነበረ። አይ ምንም የተለየ ነገር የለም፣ ጸጋው ነው። እግዚአብሔር ይመስገን። ስንት ካሴት ሰራ በስ እና አሁን መጨረሻም ላይ ይመስለኛል ካልተሳሳትኩኝ መረጃ ዝም ብዬ እየሰበሰብኩ ነው። ካሴት አሁን አዲስ ካሴት ሰርተህ ሊመረቅ በዝግጅት ላይ ይመስለኛል እና እንደው ስለሱም ካሴት ታውራኝ። እንደው ምን ያህል ካሴቶችን በግልህም ከጓደኞችም ጋር ሰራ? ያው በ5 ደርሻለሁ፣ እግዚአብሔር ይመስገን። ያው በስራዎች በአጠቃላይ ቪሲዲዎች ናቸው፣ በቪዲዮ ነው ይታወቃል። ከኮሌክሽኖች አሉ፣ እንደ ኮሌክሽኖች ብዙ ናቸው፣ ወደ 3 ወደ 4 ይሆናሉ። አዎ በርካታ ነው። ያልወጣም አለ ገና ኮሌክሽን ለቤተ ክርስቲያን ለባሌ ጎባ ተክለ ሃይማኖት አየርበት ለሱ የሚውል ቤተ ክርስቲያን። ያው እንደውም አሁን ኮሮናው ነው እንጂ ሊመረቅ ነበረ በጣም በትልቁ። እሱም የሰራ ነው አለ ተሰብስበን ያው አሉ ሁሉ እግዚአብሔር ይመስገን። የወጣም አለ ያልወጣም አለ። ትዝ ይልህ እንደሆነ ማን ነው አንድ መዞር ቤት ማን ነው እዛ መርካቶ የነበረ መዞር ቤት መቅደላ፣ አንጾኪያ፣ አርያም፣ ጌቱ እንትን ከራዲዮ
ከራዲዮን መዝሙር ቤት ይሰራል መጀመሪያ ይሰራልለት ናሁ ሰማናሁ በጣም ወደው ስራ ነው እሱ ሰላም በግሸን ማርያም ምናምን ያለበት ኮሌክሽን የጀመርኩትን በዛ ነው ከዛ ጊዜ ጀምሮ ብዙ ኮሌክሽኖች አሉ ተመስገን በዚህ ነው ያለውት እንግዲህ ተመስገን አዲሱስ ያለቀ መዝሙር ያንተ የራስህ ይመስለኛል የራሴ አሁን እንደ እግዚአብሔር መልካም ፈቃድ ያው እየገባው ነው ስቱዲዮ እየገባው ነው በሊቀ መዘምራን ይልማ ኃይሉ የሰጠኝ ስራዎች አሉ መታደል በጣም እግዚአብሔር ይመስገን በኩረ ሰባኪያን መምህር ምረታብ አለ ዶክተር ቴዎድሮስ የሰጠኝ አለ አረጋይ የሚባል ልጅ አለ ድሮ ዘማሪ የሚካኤል ከነ ጸዳለ ወይ በደንብ አቋለው እሱ ግጥሞች ይሰሩት አለ በደንብ ይሰራ ነበር በፊት ሳሚ መሰንቆ አለን ይሰራውት አለ ገብርኤል እንትን አገሬ የገብርኤል ፍሬ የምትባል ልጅ አለች ጎበዝ ገጣሚ ናት እሷም ይሰራቸው ስራ ለብዙዎቻችን ትገጥማለች እንደነዚህ አይነት ስራዎች አሉ ከእግዚአብሔር ጋር ሊቀ መዘምራን ቴዎድሮስ ዮሴፍ የሰራው ዜማ አለ ጥሩ ስራዎች አሉ እግዚአብሔር ይመስገን አሜን ከእግዚአብሔር ጋር በቅርብ እንግዲህ ብለናል አምላክ ይፍቀድ እንግዲህ ጊዜው ሲደርስ ነው መንፈሳዊ ስራ ስለሆነ ደስ ይላል አይ በሰል ያለ ስራ እንደሚሆን ተስፋ አደርጋለሁ ካለው ከጠራው ስብስብ አንፃር እንደገናም ደግሞ ብዙ አመት ቆየሁ በሲዲ ደረጃ ለብቻ እንደዚህ ከሰራው ኦልሞስት ወደ 6 አመት አልፎኛል ግን አይመስልም ግን በዩቲዩብ ነው ወይስ እንደተለመደው ሲዲ መቼም ያለው ነገር ምን ሐሳብህ እንዴት ነው ወየፍላይ ዘመን ካልመጣ ተቸገርን እኮ አሁን በጣም ይሄንን እንደው በጣም አጋጣሚው እግዚአብሔር አናግሮ ነው በጣም ማውራት ፈልገው ነበር ያው የሚመረቀው በሲዲ ነው ያው አስመርቄ ማለት ሰዎች ናቸው እንደው በቃ ያሉት እሱ ይሰራል ከዛ በኋላ ኪራላይሶን የሚል አንድ አፕሊኬሽን እሱ በኦንላይን ሽያጭ ነው እሱ ላይ ያው ዲል አድርገናል ተነጋግረናል በፊርማ እዛ ላይ በአዲሱ ስራ እዛም ላይ ይጫናል እንግዲህ በየርነበት አገልግሎትም ደግሞ እግዚአብሔር እንግዲህ እንዳለ ስራውን እናስተዋውቃለን ስራው ግን ዝማሬ እንደምታውቀው ነው በጣም አድካሚ ነው ብዙ ወጪዎች ተወጣበታል አገልግሎት እግዚአብሔር እንዲባረክልህ ነው እንጂ ዛሬ ላይ ከባድ ሆኗል በእውነትና እግዚአብሔር ይሄን ነገር እንዲያስተካክልልን ነው ሁሌ ከመጡ አገልጋዮች ጋር በነገራችን ላይ ሁሌ ማወራው ሐሳብ ነው የሆነ ዘዴ ካልተዘየደ በስተቀረ በዚህ አካሄድ የመዝሙር እንቅስቃሴው ምንም ዩቲዩብ ላይ ይጫናል ዩቲዩብ ላይ ምን ያህል ነው ይሄ ኢንተርኔት ተጠቃሚው ደጋግሜ ነው የምለው ምን ያህል ነው ኢንተርኔት ተጠቃሚው እንደ ድሮ ታስታውሳለህ አንድ መዝሙር ወጣ ከተባለ ሲዲውን ወዲያው ካሴቱን አዳምጠ በንጋታውን ዘምረው ነበር የሚወጡ መዝሙሮች ቢያንስ 2-3 ከካሴቱ ውስጥ ወዲያው ድምቅ ብለው ይወጣሉ አሁን እኮ መዝሙር እኮ የሚወጣው መዝሙር በጣም እየደበዘ እንደው ሰብሮ በመከራ ካልወጣ በስተቀረ አሁን በዩቲዩብ ስራ ህዝቡ ጋር ተደራሽ እየሆነ አይደለም ኢንተርኔቱም እዚህ ኢትዮጵያ ላይ ያለው አክሰሱም አሁን እግዚአብሔር ይመስገን ትንሽ እንደው ሻል ይያለ ነው እኛ በእኛ መስመር አንዴ በዩቲዩብ በፊትኛ ምኑንም ሳናቀው በሚሊየን ደረጃ እየታየ 5 ሳንቲም ሳይሰጠን አንድ ልጅ እንደው ማስተዋውሳለሁ መዝሙሮቼን ሁላ ዩቲዩብ ላይ የተለቀቁትን እነዚህ ቪዲዮቹን ቆጥሮ ወደ 30 ምናምን ሚሊየን አለኝ እና አትንገረኝ ግድ የለም ነው ያልኩት ደነገጥኩ ግን 5 ሳንቲም ያገኘውበት ነገር የለም ግን ያ መስመር ተዘረጋና አሁን ላይ እግዚአብሔር ይመስገን ትንሽ እንደው ይደግፈናል እንደው ይደግፈናል ይሄ መስመራችን እግዚአብሔር ወዶ ስለተከፈተ ነው አዳዲስ ዘማሪያን ግን በዚህ ጊዜ በጣም መፍጠር ከባድ ነው እጅግ በጣም ነው ወጪው ከባድ ነው እንደምታውቀውና ቲዩብም አይቀበላቸውም ማለት ከሌካል ሆንክ ቲዩብም ለምን ይለቀዋል ምንም ጥቅም የለውም ነው የሚለው ብዙ ነገሮች አሉ ብቻ እግዚአብሔር ነገሮችን ያስተካክልልን ነው ግን እንትን ነው የፈጣሪ ስራ እንዳለው ነው የሰውም ስራ አለ እኔ ሁሉ ጊዜ አገልጋዩን ነው የምጠይቀው አገልጋዩ ህብረት ከሌለው ካልታገለ የሆነ ነገር ለውጥ አገልግሎቱ እንዳለ ሆኖ አንዱ አገልግሎቱን የምታሰፋበትና ተደራሽ የምታረግበት መንገድ እየተነጋገር አገልጋዩም ማለት ለስጋውም እኮ ማለት መኖር አለበት አንተ ሳትበላ ሳትጠጣ አትኖርም በቃ ስለዚህ ለእሱም ያስፈልጋል ሁለተኛ ደግሞ አገልግሎቱም በተለይ ደግሞ እንደ ኢትዮጵያ ላይ ሰፊው ህዝብ ጋር እንዲደርስ ከማድረግ አንፃር የሆነ ስራ መሰራት አለበት ብዬ እኔ ሁሌ ነው ማስተነቅቀው ያው ይሄ ምንድነው አንተ ያው የኪነ ጥበብ ባለሙያም ስለሆንክ ይሄን ነገር በጣም በቅንነት እንዲ በአካልም ከዚህ ውጭም ብለኸኛል አስተውሳለሁ እዚህ ስላሴና
እግዚአብሔር ቢወድና ቢፈቅድ እንደው ማለት እኔ ማስተላለፍ ልፈልግም እንትን ምለው ያው ይሄ አገልጋዩ ሮጦ አደር ነው ሮጦ አደር በቃ የሚሮጥ ነው። አሁን አንዳንድ አገልጋዮች እግዚአብሔር ይመስገን በሌላም ስራ የተደገፉ አገልግሎታቸውን የሚያሰፉ አሉ። ግን አቅም ያላቸው የቤተ ክርስቲያን ልጆች ይሄን ነገር እንዲያርገናልና እናንተ ደግሞ በዚህ ብትሳተፉ ብለው የሆነ ነገር ቢፈጠርና አገልግሎቱ ቢሰፋ ለነሱም በረከት ነው፣ ለኛም ደግሞ አገልግሎታችን ይሰፋል። ቤተክርስቲያናችንም ያው ባለው ነገር ቤተክርስቲያናችንን እናገለግላለን። ቤተክርስቲያናችን ደግሞ ተገልጠናለች፣ የገለጠችን እሷ ናት። የበለጠ እንድትገልጠን ይሆናል ብዬ ነው የማስበውና ይሄንንም ጥሩ ሐሳብ ነው። አቅሙ ያላችሁ ሰዎች በዚህ አጋጣሚ ጥሩ መልእክት ነው እየተከታተሉ ያሉ የቅድስት ቤተክርስቲያን ልጆች በሙያችሁ ወይም በፕሮፌሽናችሁ በእንደዚህ አይነት ሙያ ውስጥ ያላችሁ መዝሙሩን እንደው ሀገር ውስጥ ተደራሽ ከማድረግ አንፃር እንዴት ብንሰራው ይሻላል? የሁላችንም ኃላፊነት ነው። በጋራ ሆነን እንዴት መስራት አለብን የሚለው እንደው ማሰብ ቢቻል መልካም ነው የሚል መልእክት ነው እንግዲህ የምናስተላልፈው። በሱዬ እንደው ሁለተኛ በቃ መዘመር አትችልም፣ በቃ መዝሙር መዘመር አትችልም ብትባል ምንድን ነው የምትሆነው? አትችልም ምን ሆናለሁ? ምን በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ከባድ ጥያቄ ነው። በስመ አብ አልቅሼ አልሞትም ብለህ ነው እንደ ትላንትናው በለኝ። አዎ እንዴ በጣም ከባድ ነው። በሚገርም ሁኔታ እኔ ክፍለ ሀገር መሄድ እወዳለሁ እና እዚህ ያው ሰርጎች ይኖራሉ፣ አንዳንድ ነገሮች ሲኖሩ 3-4 ሳምንት አዲስ አበባ ስሆን ቅር ይለኛልና ያ የክፍለ ሀገሩ ደግሞ አገልግሎት ያው በቃ ታውቀዋለህና በጣም የምትባረክበት ነው። በእርግጥ እጅግ ፈታኝም ነው። መንገድ አለ፣ ብዙ ነገሮች አሉ። እግዚአብሔር እየጠበቀን እማምላክ ወላዲተ አምላክ እየመራች ተመስገን እናገለግላለን። ይሄ ለኔ እንዴት አርጌ እንኳን ማቆም ክፍለ ሀገሩም ሲቀር ትንሽ ቅር ይላል። በጣም ከባድ ነው። መዝሙር ግን ላንተ ምንድን ነው? ለኔ ሳይሆን ለቤተ ክርስቲያን ነው። መዝሙር ስብከት ነው፣ መዝሙር ጸሎት ነው፣ መዝሙር ምስጋና ነው። ሶስቱም ነው በኔ ውስጥ ያሉት እና መዝሙር ይሄ ነው ለኔ። ምንም ረጅም ማብራሪያ ያስፈልገው። ተመስገን። ከዘመርካቸው መዝሙሮች ግን ህዝብ ጋር ደርሰው ቅድም የዘመርናቸው መዝሙሮች እንዳሉ መውጫችን ላይ የምንዘምራት አንድ ቀሪ መዝሙር እንዳለች ሆና ደርሰው እንደው ተደምጠዋል የምትላቸው መዝሙሮች እንደው የትኞቹ ናቸው? እንደው ጨረፍ እያደረግን እንድናይ አድማጭ ተመልካቾቻችን ያው ካለን ጊዜ አንፃር ነው እንጂ ሁሉንም መዝሙሮች ቢዘምራቸው በጣም ደስ ይለናል። ያው ሰዓት ብቻ ስለሚገድበን ነው። ግን እንደው ቢያንስ አዝማቿን እንስማ ብዬ ነው። ያው እንግዲህ እንዳልከው ሁሉም መዝሙሮች ልጆቼ ናቸው እና አንድ ሰው ልጅ ወልዶ ልጁ ሲባረክና በጸጋ ሲያድግለት ደስ ይለዋል እና ስራም ሰርተ ሲደመጥልህ ደስ ይላል። ሁሉም በጣም ከእግዚአብሔርም ከመቤታችንም የተገናኘውበት ነው፣ ከህዝብም የተገናኘውበት ነው። ቢሆንም ናሁ ሰማናሁ በጣም የተለየ ነው። እንዴት ነበረ ትላለህ? እንደማያውቅ ናሁ ሰማናሁ በኤፍራታ ናሁ ሰማናሁ በኤፍራታ በኤፍራታ ተወለደ የዓለም ጌታ ከድንግል ከንጽሕት ሥጋ ነሣ መድኃኒት እያለ ይቀጥላል። እሺ ሌሎችስ ትላለህ? አንድ በጣም ለካስ የማያልፍ የለም ይነጋል። ይሄ ቅድም ያወራናቸው ነገሮች ሁላ አልፎ ለካስ የማያልፍ የለም ይነጋል፣ እንዲህ የመከራው በር ይዘጋል፣ ማዘን ማልቀስ ቀርቶ ያለ የሚቀጥል ዝማሬ አለ። እሱም በጣም ደስ የሚለኝ ዝማሬ ነው። ያው ብዙ እንደዚህ አይነት ቦታ ስትሄድ እውነትም ግር ይልሃል። ወደው አይደለም ልትለኝ ነው እና እሱም አለ ለካስ የማያልፍ የለም ይነጋል፣ እንዲህ የመከራው በር ይዘጋል፣ ማዘን ማልቀስ ቀርቶ ዛሬ ፍቅሩ ሞልቶኛል በዝማሬ
በጣም 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 በቃ በጣም በቃ በጣም በጣም ያለቀስኩበት በዘመኑ ካሜራማኖቹ በቃ ስራችን እንስራበት እስኪሉ ድረስ ከውስጥ ካንተ ጋር በጣም የሚገናኝ ነበርና ይሄም ዝማሬ በጣም ልዩ ነው ልዩ ነው። ተፈሲህን ማለት ለቀባሪው ማርዳት ነው ብለህ ነው? ተፈሲህ እንደ ብሔራዊ መዝሙር ናት። በጣም ሁሉም ያውቀዋል፣ ሁሉም ያውቃታል። ተፈሲህ በስመ አብ ተመስገን ይቻላል። በጣም ብዙ ጉባኤ ላይ ሰምቻታለሁ። የተለየች ነው። አዎ ብዙም ወዳጆች አሏት። የቤተ ክህነቱ ሰው ይወዳታል። ሌላው ምንድነው ትመስሊ ያለች ትመስሊ ቆሎ ትምህርት ቤቱን የምትገልጽ ናት። እሷም አለች። እንዴት ነች? ትመስሊ ፊደለ ወትወልድ ወንጌለ ወታገመሪ መስቀለ ሀረገ ወይነ አጸደ ወይነ አንተ ማርያም። ዝማሬ መላእክት ያሰማልን። ሌላ ምንም ማንን። አሁን ግን እንደው ዝማሬውን እያሰብኩኝ ከዚህ በፊት ተዘጋጅቶ ከሆነ አላቅም፣ እንደው ታስታውሰኛለህ። የዝማሬ አገልግሎት ግን ራሱ እንደ ትልቅ መድረክ ትልቅ ጉባኤ ተዘጋጅቶ እንዲህ ዘማሪዎች እንደዚህ የሚያገለግሉበት ለምን እንደዚህ ተዘጋጅቶ ያውቃል? ታስቦስ ያውቃል? መዘጋጀት ሳይችልም ትልቅ ጉባኤ አሁን ትልቅ ጉባኤ ብለን እንደምናስበው ያው ትምህርቱ እንዳለው ነው፣ ምንም ጥያቄ የለውም። ግን ዝማሬውን ራሱን ችሎ ጉባኤያቶች እንደዛ ማዘጋጀት አይቻልም? ይቻላል። በጣም ቆንጆ ጥያቄ ነው። በጣም ማለት ብዙ ጊዜ የምናስበው ነው እና ይሄን ማዘጋጀት ከባድ ውጣ ውረድ ቢኖረውም አስበናል ከእግዚአብሔር ጋር። ይሄንን እንግዲህ አርት ሚዲያም አለ፣ እሱም ጥሩ ነው ቢገባበት። እንደዚህ ሚዲያዎች ተሰብስበው ዝማሬ በቃ ህዝቡ በአዳራሽ ውስጥ ስላሴ አዳራሻው አመቺ ነው። ከሉል ሰገድ ጋርም አውርተን ነበር። አረ በጣም ትልቅ ከዛም ላይ እንደ ጃል ሜዳ እንደሱ አይነት ነገር እንደዛ ሆኖ ዝማሬ አጭር ግጥም እዛ ዘማሪው እንዲህ ተደርድሮ ከዛ ወጣ እያለ አንዱ ዘምሮ ግብት ካንጋፋው እስከ ወጣቱ ያሉት እንዳለ ተሰብስበው እንዴት እንደሚል በጣም ይሄንን አርት ሚዲያም ይሄን አስበበት በጣም ጥሩ የሚሆን ይመስለኛል። በጣም እንደው ቢታሰብበት ብዬ አስባለሁ። በሱዬ ብዙዎቻችን እንደ ልማዳችን ነው ማለት አስበነው ሳናስበው የሆነ የምንመሰጥበት ኤሪያ አለና ከዛ አንፃር እንደው በሱ ፍቃድ ሲዘምር እንደው የቅዱሳኑ ይቀነዋል፣ የእመቤታችን ይቀነዋል፣ የጌታችን ይቀነዋል፣ የመላእክቱ የትኛው አካባቢ ይቀነዋል? ሁሉንም ስትዘምር ሰማሃለሁ፣ ግን በተለየ ደጋግሞ የሚዘምረው የትኛውን ነው? ያው እንግዲህ ጉባኤ ላይ ታውቃለህ እንደ መክፈቻ የሚዘመሩ መዝሙራቶች አሉ፣ ግን የእመቤታችን ነው የሚቀናኝ እኔ የእመቤታችን ነው የሚቀናኝ። እንደውም በሲዲ ደረጃ በፊት ስልክ ተደውሎ ራሱ የእመቤታችን ይሄ ቁጥር 5 መሐረኒ ድንግል ከተሰራ በኋላ የእመቤታችን ነው አንተ የምትዘምረው ለምንድን ነው ብሎ ጥያቄ ይመጣል። ግን ብዙ የጌታም አለው። አንዳንዴ እመቤታችን ማለት ኪዳነ ምሕረት የምታውቀው አንዳንዴ ኪዳነ እመቤታችን ልብስ ናት እና ለተዋህዶ ልጆች ልብስ ናት። እመቤታችን ፍቅር ገልጸህ አጨርሰውም። አንዳንዴ መቼስ ሰውም ይጌ አንተን እናትህን በወድል ደስ ይላል እና አንዳንዴ ፍቅሯ ጌታንም በቃ ምን ብዬ ልግለጸውና እመቤታችን ለኔ በጣም ልዩ ናት በቃ ልዩ ናት። ማለቅስባት ብከፋ ብደሰት ሁሉ ነገሬ ናት እና ስለሷም ሳወራ ትንሽ አንዳንዴ ያው እንትን ይልሃልና ይረብሻል። ምንም ይረብሻል። ያደረገችልህን ስከፋም ስደሰትም ሮጭ የሚሄድባት እንደ ሰው ማውራት ፈጥና የምትደርስልኝ ምን ብዬ ልንገርህ እኔ አላቅም። ብቻ እመቤታችን ፍቅር ልዩ ነው ለኔና እመቤታችን ለኔ እንዴት አርጌ እና ለምንድን ነው እመቤታችን የምታበዛው ይሉኛል። እንዲገባቸው ፈልጋለሁ። ፍቅሯ የገባለት ሁላ ማብዛት ብቻ አይደለም እንደው በምን ልግለጽሽ ነው ያለው አባ ሕርያቆስ። በቃ ምሳሌ የለኝም ነው ያለውና አዛኝቷ ማርያም ምስጋና ይገባታል። ከልጇ ቀጥሎ እሷን አመሰግናለሁ። ግን በምን ይቀናል ካልከኝ ለእመቤታችን መዘመር ይቀናኛል።
ምክንያቱም ቀሚሷ ልብሴ ነው ምንም ማድረግ አልችልም። አንደበቴ ናት፣ ልብሴ ናት፣ ምግቤ ናት፣ መጠጤ ናት። ለዚህ ያደረሰችኝ በሷ ምልጃ ነው። ከልጇ እየቆመች ምንም ወደ ኋላ የምለው ነገር የለም። ያደረገችልኝ ለኔ አዛኝቷ ማርያም ይቅርታ እንግዲህ አንዴ ግድ ነው። ሁሉም እንደየክብራቸውና እንደየማዕረጋቸው እኮ ተገቢው ውዳሴ ይደርሳል ማለት ሁሉም እንደየተገቢው እንዳገባቡ ማለት ነው። ሁላችንም አንድ ገብርኤል ሰፈር ያደገ ልጅ በቃ ከቅዱስ ገብርኤል ጋር እየተነጋገረ ነው የሚያድገው። ያ ማለት ከቅዱስ ገብርኤልን ከጌታ ያስበልጣል ማለት አይደለም ትርጉሙ። አንድ እንዳልከው ፍቅሩ የገባለት ሰውዬ እመቤታችንን ከጌታ አስበለጠ ማለት አይደለም። በእናት ውስጥ እኮ ልጅ አለ እኮ ማለት ያው ነው ሲመሰገን፣ በእናት ውስጥ እኮ ልጅም አብሮ ነው የሚመሰገነው። የተለየ ነገር የለምና በጣም መልካም ሀሳብ ነው። ምንድነው ይገ ምንድነው መሰለ እንዳልከው ሁሉም ጎረቤቱን ይወዳል። አንተም ግቢ ገብርኤል ነው ወደዋለህ፣ እኔም ሩፋኤልን ወደዋለሁ። ግን ሩፋኤል ቤተክርስቲያን አንድ እመቤታችን ስዕል አለች ይገርማል። እና ሩፋኤል ቤተክርስቲያን ሄጄ ቀጥ ብዬ የምሄደው እሷ ጋር ነው አለች፣ አሁንም አለች። ቀጥ ብዬ እሷ ጋር ሄጄ ነው እማወራው። ተደብቀህም በፊት ለፊት የምታወራው እመቤታችንን ነው። ሲቀጥል በአገልግሎት ላይ ያው ዜማ ከባድ ነው። ዜማ በሰው ለመስረጽ ትንሽ ነገር ነው የሚበቃውና መምህሩ ተነስቶ ካስተማረ በኋላ ያው ዝማሬ ቀድሞ ቢቀድም የራስህን የተዘጋጀበትን ትዘምራለህ። ግን መምህሩ ካስተማረ በኋላ በመምህሩ ርዕስ መዝሙር አትፈልገ የሱን የመምህሩን ትምህርት ስብከት በዜማ ታጽናለታለህ። ይሄ ደግሞ ለሁላችንም አገልጋዮች ተገቢ ነው ብያለሁ። እንዳይበተን ህዝቡም እንዲባረክ ለስጋው ደግሞ እንዲበቃ ቤተክርስቲያን እንዲወድ እንደዚህ ነው ብዙ ጊዜ በመድረክ ባውደ ምሕረት የምታገለግሉ ማለት ነውና ቅዱሳኑ ለታቸው ገብረ መንፈስ ቅዱስ ከሆነ ቤተክርስቲያን ኦርቶዶክስ ተዋሕዶ የምትዘክረው እለቱ ገብረ መንፈስ ቅዱስ ነውና ገብረ መንፈስ ቅዱስን ታስባለች። ስለዚህ ታስባለህ የቤተክርስቲያን ልጅነት ነው። ተክለ ሃይማኖት ከሆነ እንደዛ ነው። በአጠቃላይ ሚካኤል ከሆነ ገብርኤል ከሆነ ሩፋኤል ከሆነ እንደየማይረግ እንደየክብራቸው ይሄን ነገር ማድረግ የኦርቶዶክስ ተዋሕዶ ልጅ ግዴታው ነው ያምናለሁ። ይሄ ነው። እውነት ነው። በጣም አመሰግናለሁ ወንድሜ። በጣም ጥሩ ጊዜ ነው ያሳለፍነው። አድማጭ ተመልካቾቻችንም ሁሌ እንደምለው በዚህ በተወያየንበት ውስጥ ርባና ያለው መልእክት እንዳገኙ ተስፋ አደርጋለሁ። በሌላ ጊዜ እንግዲህ አዳዲስ ሀሳቦች ሲመጡ እንደዚህ ደግመን የምንወያይበት ሰዓት ይኖራል ብዬ ተስፋ አደርጋለሁ። በእኔ በኩል የያዝኳቸውን ጥያቄዎች ጨርሻለሁ። ግን በስዬ እንደው መልእክት ማስተላለፍ ማመስገን የምትፈልገው ካለ እድሉን ወደ አንተ አመጣዋለሁ። ያው እንግዲህ ዘመኑ መልእክት ነው። ዘመኑ የሰማዕትነት ጊዜ ነው። ሰማዕትነት ሲባል የግድ ያው እየሞቱ ያሉ ኦርቶዶክሳውያን አሉ። ሄደናል፣ አይተናል። ባሌ አገርፋ ድረስ ሄደናል። በዚህ በእኛ ዘመን በወታደር ታጅበን ሄደን አይተን መጠናል። ዘመኑ የሰማዕትነት ዘመን ነው። የሰማዕትነት ብቻም አይደለም፣ ጸንተን ከእግዚአብሔር የምንገናኝበት ጊዜ ነው። ብዙ ጉባኤቶች አሁን እየበረቱ ነው። ጉባኤ ተሰበሰብንና መበተኑ ምንም ፋይዳ የለውም። ወጣቱ ከተለያየ ሱስ ወጥቶ ወደ ቤተክርስቲያን የሚመጣበት በቆራጥነት ወደ ቤተክርስቲያን መጥቶ አምላኩን የሚያገኝበት አምላኩ ላይ አምላክን የሚያመሰግንበት የሚያገኝበት መሆን አለበት። ስብስባችን በጎ ሆኖ እናቶች የበረቱት እንዲጸኑ በርትተው ያልበረቱት ደግሞ እንዲበረቱ ያልመጡት ደግሞ መጥተው ለስጋው ደግሞ በቅተው ያቺን ምንናፍቃትን መንግስተ ሰማያትን እንድንወርስ ይሁን ነው የምለው መልእክቴ። ምስጋናዬ መጀመሪያ ለዚህ ያደረሰኝ የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። እሱም አባ ኪዳነ ማርያም ይባላሉ። ምን አሉ? ክርስቶስ ልብሴ ነው ምግቤ ነው ብሎም ደግሞ መንግስቴም ነው ብለዋልና ያው ርስት መንግስታችን ነው ክርስቶስ፣ ልብሳችንም ነው፣ ለኛ ለአገልጋዮች ደግሞ ሆዳችንም ነው እና ይሄንን አክብረን እንድንቆይ ለዚህ ያደረሰን አምላክ ስሙ ለዘላለም የተመሰገነ ይሁን።
እማምላክ ወላዲተ አምላክ ድንግል ማርያም ምስጋና ይረሳ። ምስጋና በኦርቶዶክስ ተዋህዶ ባሉት ሃይማኖታችን ቅዱሳኖች ናቸው ብላ በሰጠችን አባቶች እናቶች ሁሉ በየደረጃቸው ታመሰግናለችና አባቶቼ ምስጋና ይገባል እላለሁ። በሰው ደረጃ ጌቾ የሚባል አለ መሳለሚያ ነው የሚሰራው። እንዳልኩ ያቺ ናሁ ሰማ ናሁ ስትወጣ የማይረሳ ዘመን ነው። የደገፈን ወንድማችን ነው። በጣም ወንድሜ ነው። በጣም መልካም ሰው ነው። ጌቾ እጅግ አድርጌ አመሰግናለሁ። ለዚህ ደረጃ እግዚአብሔር አንተን ሰጥቶ በቅቻለሁና ሌላው ስፈተን አብረውኝ ያሉ ወንድሞች እህቶች አሉ። የኦርቶዶክስ ተዋህዶ ቤተክርስቲያን የሰጠችኝ እህቶች ሜሮን ሞገስ እግዚአብሔር አምላክ ልጆችሽን ሁሉ ይባርክልሽ፣ ቤተሰቦችሽን ሁሉ ይባርክልሽ። መልካም እህቴ ነሽ በጣምና እግዚአብሔር አምላክ በሄድሽበት በቆምሽበት ሁሉ እሱ ይቆምልሽ። አንድ እህት አለችኝ አሜሪካ ናት፣ ናኒ ትባላለች። በጣም መልካም ሰው ናት። በጣም ልጅሽን እግዚአብሔር ይባርክልሽ። በጣም መልካም ነሽ ለኔ በጣም እጅግ በጣም ድንግል ማርያም የሰጠችኝ እህቴ ነሽና በጣም ነው የማመሰግነው። እንግዲህ ያልጠሯችሁ ሊኖር ይችላል። ወንድሞቼ እህቶቼ ሁላችሁንም አመሰግናለሁ። እናቴ የወለድሽኝ እናቴ እድሜ ይስጥሽ እናቴ፣ በጣም ወድሻለሁ። ወንድሞቼ እህቶቼ ወዳቸዋለሁ። አመሰግናለሁ። እግዚአብሔር ያክብርልን። በጣም እናመሰግናለን። እንግዲህ አድማጭ ተመልካቾቻችን ወንድማችን ዘማሪ በሱ ፈቃድ የመውጫ የመሰናበቻ አንድ መዝሙር እስካሁንም ስትከታተሉ እንደነበራችሁት ከወንድማችን ዲያቆን ብርሃኑ ጋር በመሆን ያው በመሳሪያ እያጀበው ነው ወንድማችን። እሱንም እድሜና ጤና ይስጥልን እግዚአብሔር ያክብርልን ለማለት እንወዳለን። የመሰናበቻ መዝሙር እንዲሁ ያቀርቡልናል ማለት ነው። እኛ ግን ያው እዚሁ ጋር እንሰነባበታለን። የሳምንት ሰው ይበለን ፈጣሪ። በቀጣይ ሳምንት እንግዲህ ከሌላ እንግዳ ጋር እንገናኛለን። ፈጣሪ ኢትዮጵያን ይጠብቅ። አሜን። ምስጉን የተመሰገነ ምስጉን የተመሰገነ ከአለት ላይ ውሃ ፈልቆልን ጠጣን። ይህን ታላቅ አምላክ ኑ እናመስግን።
ሰዎች ደስ ይበለን ሕይወታችን ድኗል። ሰይጣን ጠላታችን አፍሮ ተመልሷል። ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ አስፈሪ ነው ያልነው ብዙ ነገር ነበር፣ ሁሉንም አለፍነው አምላካችን ይክበር። ጉልበታችን ቢዝል ፈተናው ቢበዛ ኃይላችን ጌታ ነው የዓለሙ ቤዛ። ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ